This is Bigiman from Blockchain Hub. ዛሬም እንደተለመደው በአዲስ ብራንድ ኒው ማይኒንግ ፕሮጀክት ተከስቻለሁ። በዚህ ቪዲዮ የምንመለከተው ነገር what is BitPixel and how to start BitPixel mining የሚለውን ነገር ነው በዚህ ቪዲዮ በአጠቃላይ የምናየው ማለት ነው። ስለዛ everybody አብራችሁን ቆዩ፣ ይመቻችሁ። እንደምትመለከቱት አሁን የምገኝበት ገጽ ስለ BitPixel ዌብሳይት ላይ ነው የምገኘው። what is BitPixel? BitPixel is the process of developing an international cryptocurrency exchange integrated with a comprehensive blockchain ecosystem designed to support future of decentralized finance or DeFi. እንደምትመለከቱት እዚህ ጋር ስለ ዲሴንትራላይዜሽን ስለ ብሎክቼን ነው የሚያወራው። ወደ ዋይት ፔፐራቸው ደግሞ በመሄድ ከዚህ የተሻሉ ሞር ኢንፎርሜሽኖችን ስለ BitPixel ማግኘት ትችላላችሁ። በቀጣይ ቪዲዮዎች ደግሞ የተለያዩ አፕዴቶችን ይዤላችሁ ነው የምመጣው። ስለዛ አሁን ቀጥታ ወደ ፕላይ ስቶር በመሄድ how to download and register on BitPixel የሚለውን ነገር እናያለን ማለት ነው ቤተሰብ። ወደ ፕላይ ስቶር ቀጥታ በመሄድ ሰርች ነው የምናደርገው። ሰርቻችን ላይ BitPixel ኔትወርክ BitPixel ማይኒንግ አፕ የሚለውን ሴሌክት ታደርጋላችሁ። በጣም ኤርሊ ያለ ፕሮጀክት ነው ጋይስ። ዲቴል ያለውን ነገር ደግሞ በቀጣይ ቪዲዮዎች አሳያችኋለሁ። BitPixelን ኢንስቶል ነው የምትሉት ማለት ነው ኤቭሪባዲ። የቪዲዮ ዲስክሪፕሽን ስር ላይ ቤተሰብ እያንዳንዱን ነገር አስቀምጥላችኋለሁ። የአፑን ዳውንሎድ ማድረጊያ ሊንክ፣ ኢንቪቴሽን ኮድ። ዳውንሎድ ከተደረገ በኋላ ኦፕን ነው የምትሉት። ልክ ኦፕን ስትሉት እንደዚህ አይነት ገጽ ያመጣላችኋል ማለት ነው። እዚህ ፕሮጀክት ላይ ለመጀመሪያ ጊዜ ኦፕን በምትሉ ጊዜ ሬጂስትሬሽን ፎርም ነው በቀጥታ የሚያመጣላችሁ። እዚህ ጋር እንደምትመለከቱት ሬጂስተር ዊዝ ፎን ነምበር ኦር ሬጂስተር ዊዝ ኢሜል ይላል ማለት ነው። እኔ ሰጀስት የማደርጋችሁ ሬጂስተር ዊዝ ኢሜል የሚለውን ነው። ምክንያቱም አንዳንድ ጊዜ ከአካውንታችን ጋር በተያያዘ አንዳንድ ፕሮብለሞች በሚፈጠሩ ጊዜ ኢሜል በጣም አክሴሰብል ስለሚሆን ማለት ነው። ሬጂስተር ዊዝ ኢሜል ትሉና ሴሌክት ካንትሪ ይላችኋል። ጋይስ እዚህ ቻናል ላይ የምንሰራቸው ፕሮጀክቶች በአጠቃላይ ሲሪየስ የሆኑ የብሎክቼን ፕሮጀክቶች ስለሆኑ የምትሞሉትን ፎርም በጥንቃቄና በጣም ግልጽ በሆነ መንገድ እንድትሞሉ አሳስባችኋለሁ። ሴሌክት ካንትሪ ይላል። ቀጥታ ሴሌክት ካንትሪ ውስጥ ኢቲ በማለት ኢትዮጵያን ትመርጣላችሁ ማለት ነው። በመቀጠል ደግሞ ኢሜይላችሁን ነው የምታስገቡት። የምትጠቀሙበትን ኢሜይል ከዚህ ስር ትጽፋላችሁ ማለት ነው። ከዛ ኔክስት ነው የምንለው። ኔክስት ካላችሁ በኋላ እዚህ ጋር ፓስወርድ ነው ክሬት የምታደርጉለት። ቀጥታ የምታስታውሱትን ፓስወርድ በማስገባት እነዚህን ክራይቴሪያዎች ግሪን መምራቱን ታረጋግጡና ኔክስት ነው የምትሉት ማለት ነው። ኔክስት በምትሉ ሰዓት አንድ ካፕቻ አለ እዚህ ጋር አይ አም ኖት ሮቦት የሚል። አይ አም ኖት ሮቦት ነው የምትሉት። አይ አም ኖት ሮቦት የሚለውን ከመጫናችሁ በፊት ይህን ፎርም በስነስርዓት ትሞላላችሁ ማለት ነው። ኢንተር ዩር ፈርስት ኔም ይላል። አይዲ ላይ ያላችሁን ቀጥተኛ የራሳችሁን ስም ነው የምትጠቀሙት። የስፔሊንግ ስህተት ምናምን አያስፈልግም። KYC ሰብሚት በምታደርጉ ጊዜ የተለያየ አይነት ስም ማቅረብ አትችሉም ማለት ነው። ኢንቪቴሽን ኮድ ይላል እዚህ ጋር። ኢንቪቴሽን ኮድ በማስገባት ጋይስ ትጠቀማላችሁ። ስለዛ ይሄ የኔ ኢንቪቴሽን ኮድ ነው። ሁሉም ነገር በካፒታል ኬዝ ነው ያለው። ኢንቪቴሽን ኮድ ካስገባችሁ በኋላ አይ አም ኖት ሮቦት የሚለውን ክሊክ ታደርጋላችሁ አንድ ጊዜ። ከዛ ረጋ ብላችሁ 1 ሰከንድ 2 ሰከንድ ትመለከታላችሁ። ከዛ ሞተር ሳይክል ነው የሚለው። ሞተር ሳይክል ያለበትን ሴክሽን እንዳለ ክሊክ ታደርጋላችሁ ማለት ነው። ከዛ ቀስ ብላችሁ ቬሪፋይ አይ አም ኖት ሮቦት የሚለው ነገር ራይት ከሆነላችሁ ሰብሚት ነው የምትሉት። ቀጥታ ወደ ማይኒንግ ሴሽኑ አስገብቶናል ማለት ነው። ወደ አፕሊኬሽኑ ዌልካም ይላል። ታንክ ዩ ፎር ጆይኒንግ አወር ኮሚኒቲ ዊ አር ግላድ ቱ ሃቭ ዩ ዊዝ አስ ጌት ስታርትድ የሚለውን ክሊክ ታደርጋላችሁ።
ቢትፒክስል ማይኒንግ ዳሽቦርድ ይህን ይመስላል። እንዴት ነው በ24 ሰዓት አንድ ጊዜ ስልካችንን ክሊክ በማድረግ ማይኒንግ የምናስጀምረው ለምትሉ ሰዎች እዚች ጋር የምትመለከቷትን ምልክት ክሊክ አንድ ጊዜ በማድረግ ማይኒንጋችን ይጀምራል ማለት ነው። ለ24 ሰዓት ስልካችሁ ገንዘብ ኖሮ አልኖረው፣ ባትሪ ኖሮ አልኖረው፣ ዝግ ሆነ አልሆነ ለ24 ሰዓት ክሪፕቶ ከረንሲን በስልካችሁ ጋይስ መሰብሰብ ትችላላችሁ። Would you like to get started by watching a short ad ይላል። ኖት ነው ማለትም ትችላላችሁ። እኔ የስ ብዬ እጀምራለሁ ማለት ነው። አለው እንላለን። ኖቲፊኬሽን ይጠቅመናል። እንደምትመለከቱት ማይኒንጋችን ጀምሯል። እዚህ ጋር ማየት እንደምትችሉት ለ24 ሰዓት ወደኋላ እየቆጠረ ይገኛል። እንደምትመለከቱት የማይኒንግ ስፒዱ ወይም የማይኒንግ ሬቱ 0.25 per hour ነው። እነዚህ በጣም ስትሮንግ የሆኑ ፕሮጀክቶች በነገራችን ላይ በጣም ቫሉብል የሆነ ቶከን ዲዛይን ሲያደርጉ ማይኒንግ ሬታቸው በጣም ዝቅተኛ ነው የሚሆነው። አሁን ላይ ፕሮጀክቱ ያለበት ስቴጅ በጣም ኤርሊ ነው። ማይኒንግ ሬቱ ከዚህም ወደ ታች እየቀነሰ እንደሚመጣ በብዙ ፕሮጀክቶች ላይ አይተናል። ሄልቪንግ ምን እንደሆነ አስረድቻችኋለሁ። ሁላችሁም ይህን ፕሮጀክት ጆይን እያደረጋችሁ ክሪፕቶ በስልካችሁ ማይን ማድረግ እንድትጀምሩ በፊውቸር በክሪፕቶ ካረንሲ ፊውቸር የምትተማመኑ ሰዎች ሁላችሁም ገብታችሁ ይህን ፕሮጀክት ጆይን እያደረጋችሁ ማይኒንጋችሁን እንድትጀምሩ አሳስባችኋለሁ። የተለያዩ አፕዴቶች ሲኖሩ ደግሞ ጋይስ በቀጣይ ይዤ የምከሰት ነው የሚሆነው። ይመቻችሁ። ባይ ባይ።